السلام عليكم. زوجونا 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 ዘዊጁና ዘዊጁና እያለ ነው ትውልዱ። የይድረሱልኝ ጥሪ እየተጣራ ነው። ዳሩን እያለ ነው። መልካም ጥሪ፣ መልካም ዜና፣ መልካም ንያ፣ መልካም ሐሳብ ነው። ግን እንዴት ቀለል እናርገው፣ እንዴት በመልካም መልኩ ይህን በር እንክፈተው የሚለውን መነጋገር ይፈልጋል። ስለ ትልቅ ኢሹን ያነሳ ነው። በምን መልኩ ቀሎን ነው ዘዊጁናን ቀለል የምናደርገው የሚለውን የፊታችን ቅዳሜ ከምሽቱ 3 ሰዓት በእኔ ቤት ወይም በቲክቶኬ ተገናኝተን በደንብ እንወያይበታለን። ይድረስ ዘዊጁና ለተበላችሁ ወላጆቻችን፣ ቤተሰቦቻችን ሁሉ የሚደርስ ነው። ተወያይተንበት ኢንሻአላህ መስመር ውስጥ እንገባለን። ቅዳሜ 3 ሰዓት ምሽት ላይ እንገናኝ። ወጀዛኩሙላህ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋር አልሐምዱሊላህ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬም የመነጋገሪያ የሆነው ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድን ነው? ዘውጂኒ የሚለው እንደ ቻሌንጅ የተጀመረ ቪዲዮ ወደ ዳዋ ተቀይሯል እና ኡስታዝም ላይ ገብቶ የሰጠው ምክር አለ እና እሱም ደግሞ እንደዚህ ጥንዶቹን ምናምን እነዚህ ለማግባት ዝግጁ የሆኑ ሰዎች የምክር አገልግሎት ለ100 ሰዎች በነፃ እሰጣለሁ፣ ከዛ ይቀጥላል ምናምን ብለዋል እና እሱን እናያለን። አብራችሁን ቆዩ። መንገድ ላይ ስናይ ያስደነግጣል። በ2024 ካሉት 54 ወይም 55 የአፍሪካ ሀገሮች በ8ኛ ደረጃ የወሲብ ፊልም ከሚታይበት አንዱ ሀገራችን ነው። ይሄ ነው የሚያስደነግጠው። እነዚህ ነገሮችን ነው ልናወራበት፣ ልንፈራ፣ ልናስፈራራ፣ ልናስጨንቅ፣ ልንጨነቅ። ይህን ነው መጠንቀቅ ያለብን። ቁርስ በልቶ ምሳ የሚያስብ ወጣት ለ4 ሰዓት ለ5 ሰዓት እድሜውን በማይመጥን የደብተር ጓደኛ በሆነበት ሂደት ላይ እዚህ ቦታ ላይ ስናየው ያው ከባድ ነው በጣም። ስለዚህ በሐላል ነገር ላይ የምናፍረው ነገር የለም። በግሌ የማየው ዘዊጁና ብሎ የተናገረችም የኢማናቸው መገለጫ ሰዎች ከምንም በላይ ይህንን ባለዩበት ሂደት ላይ ሐላልና ሐራሙ ተገለባብጦብን ካለ የዚህ አይነት መልካም ነገሮች ውስጥ መግባት በትክክልም ከባድ ይሆንብናል። ይሄ በእኔ ቲክቶክ ብቻ አይደለም፣ የጁማን ኹጥባ መሆን አለበት። የእያንዳንዱ ዑለማ መነጋገሪያ መሆን አለበት። ዑለማም ቢሆን ወጣትነት እንዴት እንደሆነ በደንብ ያውቋል። ወጣትን ማግባት እንዳለበት ያ ማሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈሊተዘወጅ፣ እናንተ ወጣቶች ወይ የትዳርን ጣጣ የምትችሉ ከሆነ አግቡ ብለው የአላህ መላእክተኛ ሰለዋቱላሂ ወሰላሙ ዐለይሂ ቀስቅሰውናል። ወጣት ብዙም ጊዜ እንደውም ስለ ኒካ በመስጊዶቻችን ራሱ ስለ ዚዋጅ የሚያነሳሳ የሚያመረቅን ጆሮ የሚያቆም ቀልብን ከፈት የሚያደርግ ኹጥባ እንኳን አንሰማም። ወይም እህቶቻችን ስላሉ አይደለም ብሎ ወንድሞቻችን እህቶቻችን ቅድመ ትዳርን በሚመለከት ሊሰጡ የታሰቡ ስልጠናዎች ስላሉ በዛው ደግሞ ደስ የሚለው እናጋባለን ብሏል። ጸባይ ካለን ማለት ነው። ስልጠናው በደንብ የገባው ሰው ካለ
ከገባት ሰው ጋር ደግሞ ወደ ማገናኘት ይሄዳሉ። እንግዲህ አዲስ ድንገት እንደ ቀልድ የምናወራው አይደለም። ያው ሁሌ ታማ ነው የምትመጣው ፍርድ ቤት በሄደች ቁጥርና ያን ህመም ለመቀነስ ጥሩ ዘዴ ነው እሷና መሰል ወንድሞቼ እህቶቼ የከፈቱት ነገር። አሁን ሙቤ ስልኩን ያስቀምጥላቸዋል። ትክክለኛ ላገባ ፈልጋለሁ፣ ትዳርን ቀድሜ መርዳት ፈልጋለሁ የምትሉ 100 ሰዎች ምንም ሳናስከፍል ስልጠና እንሰጣቸዋለን ብለዋሉ። እንግዲህ ዛሬ ኢንሻአላህ ዘውጁና በሩ ተከፍቷል ማለት ነው። አዲስ ቁጥር የትኛውን ነው የምናስቀምጠው? 09 ወይ 20 ቤት ቁጥር አለ 0920 2988 41 2988 41 ኸይር። ይኸው አሁን ለቀነዋል። ይኸው ኮመንትም ላይ ማግኘት ይችላሉ። አዲስ ለመጣሽ ከልብ እናመሰግናለን። ወደ ሌሎቹ እንሄዳለን ኢንሻአላህ። ሁለት ምክንያቶች ይታዩኛል አሁን ቶሎ ላለማግባት ወይም ደግሞ ሰዎች እያገቡ ያልሆኑበት ምክንያት። አንደኛው ሴት ያደረግነው ሊቪንግ ስታንዳርዳችን ነው። ሁለተኛው ደግሞ የቁጥር አለመመጣጠን ይመስለኛል። አንደኛ ሴት ያደረግነው ሊቪንግ ስታንዳርድ የአኗኗር ደረጃችን ገና ለአዲስ ሙሽሮች ሲጀምር ያስቀመጥነው ልክ የፊልም ላይ እንደምናያቸው ሌክዠሪ የሆነ ነገር አየን። ባለንበት የሀገራችን ተጨባጭ ደግሞ 2% አይሆንም ወጣት ሆኖ ያንን ነገር ማሟላት የሚችል አሁን ያደረግነው። ለዛ ሲባል ወንዱ ልጅ 30 እስኪሞላው ወይም ከተመረቀ 23 24 25 ላይ ሊመረቅ ይችላል። ከዛ ጀምሮ ወይም ደግሞ ቀድሞ ንግድ ከጀመረ ከዛ ጀምሮ 30 ዓመት ድረስ የሆነ ነገር ፕሮቫይድ የሚያደርግበት ነገር ለመያዝ ሲል ነው። ሁለተኛ ያው ሴቶች ያስቀመጣችሁት የሊቪንግ ስታንዳርድ ሀይ በመሆኑ ወንዱም ፈሪ ይሆናል ለመግባት ማለት ነው። አክቹዋሊ ያው ካፒታሊዝም የሚለው ስርዓት ምናምን የወንዱንም አእምሮ ብሬኖች ምናምን ስላደረገው በዛ ምክንያትም ሊሆን ይችላል። ከዛ ደግሞ ሁለተኛው ደግሞ ቁጥር አለመመጣጠን ነው። ሰው ምላችሁ ፈልጌ ነው ቁጥራችን እንዲመጣጠን 2 2 3 3 ለባሎች ያገባችሁ ለባሎቻችሁ ፍቀዱላችሁ፣ ሌሎች እህቶቻችሁ እንዳይቸገሩ ማለት ነው። ከዛ ውጭ ወንዱም ያው ትልቁ ችግር ደግሞ አንድ ሳያገባ ሁለተኛ እየተመኘ አስቸግረዋል። መጀመሪያ ወላሂ ሪዝቅ ያመጣል ምናምን ከሰበቦች ውስጥ አንደኛው አይደል ማግባት ነው። ሶ እያገባን የምትፈልጉ ሰዎች ካላችሁ ተጋቡ፣ ጥሩ ነው። ምን ይመስላችኋል ግን ሀይቃ ላለማግባታችን ምክንያት የሚሆነው? ኮመንት ላይ ያሳውቁን። ቪዲዮ ብዙ ሰዎች ጋር እንዲደርስ ሪፖስት ማድረጋችሁን ኮፒ ሊንክ ማድረጋችሁን አትርሱ። ፎሎም እያደረጋችሁ ባርክላፊ። ሲቀጥል ደግሞ አንድ መወዳት ልጅ አለችኝ። እሷ ትንሽ ትርቃለች፣ ወደ ሻሸመኔ ነች። አለ አይደለ ትንሽ የቤተሰቦችም ችግር አለብኝ። ልቤ ይፈልጋል ኒካ እንዳስር፣ ግን አቅም ነው አቅም ነገር አለ አይደለ አጠረኝ። ኡስታዝ እሱም ብቻ ዱዓ እንድታደርጉልኝ ብቻ ነው ፈልገው። ኡስታዝ ይሄ ብቻ ነው። አንድ ላይ መልሳል። መርሐባሽ አይሽ መርሐባ መርሐባ አውዲ ሙቤ ዱዓ አስደርግልኝ። ታውቃለህ ስለኔ እንግዲህ አቡዲ ይሰማል? ሰላም አለይኩም ኡስታዝ። ይሰማሃል? እሺ ይሰማኛል። ወአለይኩም ሰላም። እንዴት ናችሁ? ዋሲል ዋሲል። አይ ዱዓ እንድታረጉልኝ ነው ኡስታዝ። አላህ ይዘውጅ ኢንሻአላህ ኢንሻአላህ ይዘውጅ። ዱዓ የምትሉ ኢንሻአላህ ኡስታዝ ጠቅልሎ ባትሉም ዱዓ ማድረጉ ስለማይቀር ኢንሻአላህ ጊዜ ለመቆጠብ ወደ 100 ምናምን ሰው ነው ያለው። አትላኩ እናንተ ዱዓ የምትሉ ስፔሲፊክ ግን ቢነሳ እዚህ ጋር የምትሉት ሀሳብ ካለ ብቻ በተለይ በእኛ እይታ ያልተነሱ እዚያው ኡስታዝ ከዳሰሳቸው እንዳናገባ ከሚያደርጉን ችግሮች መካከል ሴቱም ጋር ወንዱ ጋር ወላጆች ጋር ባለሀብቱ ጋር ተቋማት ጋር ያለ ችግር ጋር ተያይዞ እናክልበታለን የምትሉ አጠር አድርጋችሁ ማለት ነው። ኮልድ አይ ቲንክ ኮልድ ነው የሚለው ኮልድ ሶል። እሺ ይሰማሻል? ሰላም አለይኩም። አዎ ይሰማኛል። ሰላም አለይኩም ኡስታዝ ሙቤ እንዴት ነህ? አልሐምዱሊላህ። እኔ ኡስታዝ መናገር የምፈልገው ዳዕዋው ይቀጥል ነው። አላህ ያክብርልን። አክብራችሁን የሶሻል ሚዲያውን ቻሌንጅ ሰምጣችሁ መጣችሁ ወደ ዳዕዋ ስለተቀየረ ጉዳዩ እንደ ፈን ነበር የተጀመረው፣ ግን ወደ ዳዕዋ ስለቀየራችሁልን የሶሻል ሚዲያው እንትን የሚናቅ አይደለም። ወጣቱ እንዳለ እዚህ ነው ያለው። ዳዕዋው ይቀጥል ነው።
ያየነው መልኩ እናንተ ስለምታዩልን ነገሮች ያንን እሺ ኢንሻአላህ አንድ ላይ እንመልሳለን። ሰብሰብ እናደርጋለን። እያስኩኝ ነው መርሐባ ወደ ተከታዩ እናልፋለን። ኡስታዝ ቆንጆ ሀሳብ ነው ያነሳችሁ። ምናልባት ዘውጁና የሚለው በቀልድ ቢሆን ኡስታዝም ቅድም ዳስሶታል፣ ሌሎቻችሁም ሰምታችኋል። ነገር ግን ሲሪየስ ሾቴም አላህ ይዘውጃት፣ ከመጥፎ ቆሻሻ ነገር አላህ ይጠብቃት፣ ወንድሜንም አላህ ይጠብቀው፣ አላህ ይዘውጀው። ነገሮችን ሁሉ አላህ ቅርብ አላህ ያርግልን። ለጊዜያዊ ስሜት ብለን ከመሸነፍ አላህ ይጠብቀን። ክብራቸውን ከሚጠብቁት ከሚያስጠብቁት ሰዎች አላህ ያድርገን። እዚህ ቤት እንዳሰባሰበን በዚህ መልካም ስራ ወተዋሰው ቢልሐቅ ወተዋሰው ቢሰብር ነውና በመልካም ነገር እየተመካከርን ነው ያለ ነው። አላህ ሚዛናችንን ከፍ አላህ ያርገው። ሚዛን በሚቀመጥበት ጊዜ ዝቅ ከማለት አላህ ይጠብቀን። የተሻለን ሰዎች አላህ ያድርገን። አላህ መቅቡል አላህ ያርግልን። የተሻለ ትውልድ የምንሆን አላህ ያርገው። ከኛም ጀርባ የሚወጡ ትውልድን ያማሩ ትውልዶች አላህ ያርጋቸው። ያላገባቸው እህቴም በቃሽ አላህ ይበላት። የምታርፍበትን የሚያሳርፍበትን አላህ ይስጠው። ፈቅሩንም አላህ ያንሳልን። ብዙ ወንድሞች መርካን ይሉና ኢኮኖሚካል ነገር ሲያነሱ ደግሞ ትንሽ ከበድ ይላቸዋል። ያላሰብነው ርስቅ ደግሞ አላህ ኪሳችን ላይ አላህ ያስገባልን። ቀልባችንም ሀብታም አላህ አድርገው። አላህ ይቀበለን። አላህ ይቀበለን። ምናልባት አንድ ሰው ማግባት እየፈለገ ምንድን ነው እንዳያገባ ሊከለክል የሚችለው? እኔ በግል እናትም አባትም ኡስታዞቹም ሁሉም ዱዓ እንዳያገባ ያደርጉልኛል። እኔም ፍላጎቱ አለኝ፣ አስባለሁ፣ ዋጅቡን አደርሰዋለሁ። ምንድን ነው እንዳላገባ የሚያደርገኝ? እሱን ልጠይቅ ነበር የመጣ። ምናልባት የማላውቀው ነገር ካለ እንድትነግረኝ ነው ያንን ነገር ለማስተካከል። እንደዚህ ነው እንዴ? ፈሪ ስለሆንክ ነው? ምን ሌላ ጠፍተ ነው? ፈሪ እንዳለው አንተም ታውቃለህ። ሙቤ በቃ የት ነው ያለው አንተ? አሁን ድሬ ነኝ ያለሁት። የምኖረው ፊንፊኔ አዲስ አበባ ነው የምኖረው። አሁን ፊንፊኔ ነው ወይስ ድሬ ነህ? አሁን ለስራ ጉዳይ እዛ ሂጄ ነው ድሬ ነኝ ያለሁት። ወደ ድሬ የሴቶች መስጊድ በራፍ ላይ ትቆምና ዱዓ ታደርጋለህ። አንተ ማየት ስለሚፈቀድልህ ለማግባት ስለሆነ ንያ መስጊድ በራፍ ነው እናታችሁን ያገባዋት ያገኘዋት ብለህ እንኳን ትነግራለህ። የሚያምር ታሪክ ነውና አላህ ያን እንዲያሳክካል እኛም ዱዓ እናደርግልሃለን። አንተም ማርሽን ጨምር። ጨምራ ማርሽን በደንብ ጨምር። የዛሬ ዓመት አሁን ይህን ዜና አንፈልግም። ሳምንት አላህ ካለ ሐቂቃ ነው የልጄ ነው ብለህ መንገር ያለብህ። አፍሩ አደራ ከምላቸው ነገሮች አንዱ አንድ ወንድማችን ራሱን የጠበቀ ካጋጉል ነገር የተጠበቀ አግባኝ ብላ ብትጠይቀው ወንጀል እንዳልሆነ፣ ምክንያቱም ሁሉም ነገር ያጠብቁብኛል ይሄን ይጠይቁኛል እያለ ፍርሃቻ እንዳይኖረው ሴቶቹ በዚህ መልኩ አቅልለን አግባን ብለን እንጠይቃለን ቢሉ በሸሪዓ አይከለከልም፣ በተግባርም ስለተደረገ። ትንሽ ወደኋላ ብትልልኝ የሚል ነገር ስላየውኝ ነው። ወንድሜ ሙቤም በመሀል አንዳንድ ነገር እየተቸገረ እንደሆነ ስላየን ነው። ስለዚህ ያለፋችሁ ብዙም ነገር የለም። የእናታችን ከዲጃ እና የረሱል ትዳር በደንብ ማወቅ ይቻላል። ሱረቱል ቀሰስ ላይ ቁጥር 27 ላይ ሁለት ልጆቹን ያቀረበ ተቂ የሆነ ለሙሳ ያቀረበ አለይሂ ሰላም ከሁለቱ ልጆችን የፈለከውን ማግባት ትችላለህ ብሎ ለአንድ ሰው መጠየቁ ያም እንደ አባት ችግር የለውም። ግን ትውልዱ በዚህ መልኩ እየተነጋገርንበትና ምንወቃቀሰውን እየተወቃቀስን መግባት የሚገባ መስመር እየገባ የምንሄድበት ነገር ካልፈጠርን ይሄ ትውልድማ እያለ የሚሄዱ ተገቢ አይደለም። ምክንያቱም ይሄ ትውልድ ከፊሉ በጫት ደቆ ሴትን የማያስብበት ትውልድ ሆኗል። ከፊሉ ደግሞ አይኑ በቻት ደቆ እሱም እንደዚሁ ደግሞ ወደሚፈለገው ዚዋጅ ወደሚለው እንዲገባ አላደረገውም። ይህንን ነገር ደግሞ ለማድረግ በዋናነት የሁላችንም ስራ ይፈልጋል።
በእስልምና ባህታዊነት የለም። ላራህባንየተ ፊል ኢስላም ስላሉ ነብዩ አለይሂ ሰላቱ ወሰላም የሰው ልጅም ሲሞት ስራ ሁሉ ይቋረጣል። ከማይቋረጡበት ስራ ምንድነው? ጥሩ የሆነ ትውልድ ልጅ ጥሎ ሲሄድ ላደረገው ሰደቃ ላደረገው ዱዓ ይደርስለታል ይላሉ ነብዩ አለይሂ ሰላቱ ወሰላም። ኢዛ ማተ ኢብኑ አደም እንቀጣ አመሉሁ ኢላ ሚን ሰላስ የሰው ልጅ ሲሞት ስራ ሁሉ ይቋረጣል ሶስት ነገር ሲቀር ብለዋል። ከነዚህ መካከል አወለዱ ሷሊህ የድዑ ለሁ መልካም ልጅ ለአባቱ ያደረገለት ዱዓ ያደረገለት ሰደቀቱ ጃሪያ መስጊድ ቢያሰራ ድልድይ ቢያሰራ በአባቱ ስም ውሃ ቢቆፍር ይሄ የዱንያ አንዱ ትርፍ ነው። ሰው ለዱንያ የሚችለውን ነገር ሁሉ ጥረት እንደሚያደርገው ሁሉ ጥሩ ሴትም ለማግኘት መድከም አለበት። ጥሩ ልብስ ለማግኘት እኮ እና የተከበራችሁ ቤተሰቦች የዛሬ ቪዲዮ ይሄን የሚመስል ነበረ። ከወደዳችሁት ላይክ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።